ሰላም ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? የእግዚአብሔር ሰላም ይብዛላችሁ። በአገር ውስጥም ከሀገር ውጭም ያላችሁ የእግዚአብሔር ሰላም ይብዛላችሁ። ከመሸ ነው የመጣሁት። ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ አድርጉኝ። መጀመሪያ ስትመጡ ላይክ እያደረጋችሁ ነባሮችም አዳዲሶችም ሰብስክራይብ ሼር እያደረጋችሁ አበረታቱኝ እላችኋለሁ። ዛሬ ቪዲዮ በየቦታው ያልተለቀቀበት ቦታ የለም። የቡታጅራ ዩቲዩበሮች ያለቀቁበት ያልሰሩበት ቤት የለም። እኔ ትላንትና እነ ቡዜ በሩታ ቤት የተለቀቀውን ቪዲዮ ሰርቼ ለቅቄ ነበረ። ምንድነው ያሉት? እዛ ጋር ገብታችሁ ማዳመጥ ትችላላችሁ። ግን ያንን ቪዲዮ ላላያችሁ ገብታችሁ እንድታዩት ምንድነው ብዬ የሰራሁት ቪዲዮ እኔ ሩታ ማናት ከቡዜ ጋር ሩታ ስለታረቀች ከሄርሜላ እሱን ነጥላ ወደ ሩታ የምትመልስ አይደለችም። እዛ ጋር ተናግራለች። እሷም አንቺን በራስሽ ህይወት እሱን በራሱ ህይወት መቀጠል ትችላላችሁ። እኔ ማለትም በቃ እሱም ባለበት አንቺን ባለሽበት አንቺም ደስተኛ ህይወት እንድትኖር ይፈልጋለሁ፣ እሱም ሰላማዊ የሆነ ህይወት እንዲኖር ፈልጋለሁ ብላ እዛ ጋር መልስ እንትን ብላለች። ግን እነሱ የመጡበት እንደዛ አይደለም። ቡዜን ይዘናት ከዛ አብርሃም ወደ ሩታ መመለስ እንችላለን ከዛ በኋላ ነው ብሎ መግቢያ ሰርቶ የመጣው እፍሬ እሱን ሰርቻለሁ። ዛሬ ደግሞ ፈረንጁ አብርሃምን ጠርቶት ከመጥራቱ በፊት መግቢያ ሰርቷል። እሱ ምን ብሎ እኛ አብርሃምን እጃችን ላይ መጣል ነው የምንፈልገው። ማስመሰል አንድ ቀን ማስመስሎ አያውቅም አብርሃም። ጭራሽ አያስመስልም። ለምን የሚያስመስለው? አብርሃም ትክክለኛውን ነገር ነው እየተናገረ ያለው። እኔ አልፈልግም፣ የራሴን ህይወት ጀምሬያለሁ፣ የራሷን ህይወት ትጀምር ነው። እናንተ አንዴ ለደስታ ልንድራን ነው በዚህ ወጣን በዚህ ገባን ስትሉ ትንፍሽ አላለም። ለምን አይፈልግማ። ምን ይባላል በኦሮምኛ? ያው አስተርጉሙ ረቀ እኛን ሩሚቸራ ዶገኒ ይባላል። ምን ማለት ነው? ልተርጉምላችሁ ነው። ራሱ የተጣለ በክት ባለቤቱ ለማልበላው ከላው ላይ ምንድነው ሩሚቻ ማለት? በቃ ይሄ አሞራ አልከለከለም ማለት ነው። እኔ ግን አሞራን ከላው ላይ አልከለክልም። ለማልበላው ነገር እኔ አሞራውን ከላው ላይ አልከለክልም ማለት ነው። ስለዚህ አብርሃም አይደለም ደስታ የፈለገ ሰው ማናት ሩታን ቢያገባት ቢፈልጋት አብርሃም ሀጃው አይደለም ትቷት በቃ አልፈልግም ብሎ የራሱን ህይወት መርጦ እየኖረ ነው ያለው። እናንተ ግን በግድ ኖ እዛ መሆን የለበትም። እኛ እጃችን ላይ እሱን ጥለነው ወደ ሩታ እንዲመለስ ማድረግ አለብን። እሱም በእኛ እጅ ላይ መጣል ነው የምንፈልገው። አንተ ምን ማለት ነው እንደዚህ ማለት እንዴ? አንድ ሰው ያኔ አንተ አይደለህ እንዴ እንኳን ጌታ ገላገለሽ ፈርምላት ካልፈረምክላት ብለህ ከአዲስ አበባ ጀምረ እስከ ቡታጅራ እንትኗን ወረቀቷን በቀደደች ሰዓት እኮ እቅፍ አበባ ሰጥተህ የተቀበልካት ያጀብካት የዘፈንክላት እኮ አንተ ነህ እንጂ አብርሃም እኮ አይደለም። ወዶ ፈልጎ አልፈልግሽም ልፍታሽ ብሎ ከሷት አይደለም እራሷ ከሳ እኮ ነው እንዲፈታት ያደረገችው። ታዲያ አሁን የምን እወቁኝ ነው ታዲያ? በዚህ ናል እናንተ እኛ እሱ እጃችን ላይ ወርቆ ከዛን ከሩታ ጋር እንዲኖር እናረጋዋለን። በግድ አስራችሁ ልታረጉት ነው እንደ ልጁን? ምን ነው ኢትዮጵያ ሀገር መንግስት ያለበት ሀገር ነው እንደሚኖረው ልጁ ነውስ? ምንድናችሁ እናንተ? አብርሃም ደግሞ በቃ ጠርቶ አንድ ሰው ይቅርታ ምናምን ካለ ከልባቸው ነው ምናምን ብለክ የሆነ ይቅርታቸውን ተቀብለክ ወዳውኑ በቃ አንተ ምን ሆነክ ነው እንዴ? አንዳንድ ጊዜ እኮ ቆፍጠን በል እንዴ። በዚህ ልክ ራስን አትጣ። በዚህ ልክ የዋ መሆን ይሄው ዋጋ ሊያስከፍልክ ነው። አሁንም ያኔ እየየ ብለክ አልቅሰክ መከራችንን በልተን በሚሆነው በስንት መከራ ያ ከእጃቸው ፋይሉ ወጥቶ አንተ ፋይል ያ ራሱ የሚያስለቅ እነሱ ነበሩ ማልቀስ የነበረባቸው እንዴ። ዛሬ ያልተለቀቀበት ቦታ ቪዲዮ የለም። ያልተለቀቀኛ እኔ አድርሶኝ ያልሰራውም እንጂ ሁሉም ሰርተዋል። ያልሰራ ሰው የለም። ሁሉም ለአብርሃም ነው እየጮኸ ያለው እንዴ።
በዚህ ልክ እናንተ በዚህ ልክ ሰው ላይ ተንኮል ማሰብ፣ በዚህ ልክ ሰው ላይ ተንኮል መሸረብ ለምን አስፈለገ? በቃ እኔ ሩታንም በዛ ቪዲዮ ላይ ተናግሬያታለሁ። ምንድነው ያልኳት? አንቺ ምንም የጎደለሽ ነገር የለም። ዛሬም አሁንም እልሻለሁ፣ ምንም የጎደለሽ ነገር የለም። አብርሃምን ስርስሩ እየሄድሽ በቃ ያኔ ያዙኝ ልቀቁኝ ባንገቴ ገመድ አልፈልግም ብለሽ ታውሹ። አሁን ደግሞ በግድ ከኔ ጋር መኖር አለብክ ብለሽ ሙጭጭ አትበይ እንዴ! አንቺ ክብር አይኖርሽም እንዴ? ያኔ እየየ ብለሽ አልቅሰሽ አፈቀርኩ ካልሽው እየየ ካልፈታኸኝ አልሽ። አሁን ሶስተኛ ደግሞ እየየ ከኔ ጋር ካልኖርክ ብለሽ ይሄ ሁሉ ሰው ሰብስበሽ ቪዲዮ በዛም በዚህም ደግሞ አረግን። ደግነታችሁ መግቢያ እየሰራችሁ መስራታችሁ እግዚአብሔር ይስጣችሁ። ለምን ሰውም ያይና ስልክ ቁጥሩ ያለው ሰው ደውሎ ምን ብሎ እንዲጠነቀቅ ከናንተ እንድርቅ ልጁ እንደው የት ይሄድ ለናንተ ሲል ከኢትዮጵያ ምድር አገሪቷን ለቆ ይውጣ እንደ እንደኛ። እናንተ ምን ይሆናችሁ ነው? ጤነኛ አይደላችሁም እንዴ? ልጁን በዚህና ለምን ጠመዳችሁት? ከናንተ የበለጠ ነገር ምንድነው አብርሃም ያለው? ምንድነው እሱኛ ማናቀው? ለእናንተ የምታውቁት ያ ጓደኛሞች ስለሆናችሁ ሁሉ ነገሩን ጓዳ ጎርጓዳውን ታውቃላችሁ። በዚህ ልክ አንድ ሰው ላይ ይሄ ሁሉ ሰው አድሞ ሲነሳ ምን ይባላል? የሚያያችሁ ሰው ራሱ ምን ይለናል? ትዝብት ነው አትሉም እንዴ? ለነገሩ ሰውም እንደናንተ አይነት ሰው ነው የሚፈልገው። እናንተን ነው የሚያያችሁ እንዴ? ከዚህም በፊት እኔ ምንድን ያልኩ እነ ቢኒያም ዛሬ እሷን ጠርተው ቪዲዮ ሰርተዋል። እነሱ ማለት ነው በየቤታቸው። እኔ ሁሉንም ዛሬ እዚሁ ላይ ነው መናገር የምችለው። ለአስሩም ገብቼ መስራት አልችልም። ከተመቸኝ ጧት ሰራለሁኝ ራሱን የቻለን አንድ ነገር። ምንድነው ያለው? ከዚህም በፊት እኔ ምንድነው ያልኩት? በሩታ በኩል ያላችሁ ሰዎች አብርሃምን ወጣችሁ ከምትሰድቡት እንደዚህ ሆንክ፣ ሩታ ጀግና ነሽ፣ አንቺ እንደዚህ ነሽ፣ እሱ እንደዚህ ነው፣ ዱርዬ ነው ምን ብላችሁ ከምትሰድቡት እሱም ጓደኛችሁ ነው። ሩታን ያገኛችሁት በአብርሃም እስከሆነ ድረስ እውነት የነሱ ሰላም ብትፈልጉ የነሱ አንድ ላይ መኖርን ብትፈልጉ ኖሮ እየወጣችሁ ቪዲዮ እየሰራችሁ አብርሃምን አሰድቡትም ነበረ። የሆዳችሁን በሆዳችሁ አድርጋችሁ ቢያጠፋም ቢያለማም ሰው በዘዴ ዋሽቶ ሰውን ያስታርቃል። ሻይ ቡና እያላችሁ እሱም በማያቅ እሷም በማታቅ አብራችሁ ወጣችሁ ሻይ ቡና እያላችሁ ስለ ትርቅ በዚህ ውጣ በዚህ ግባ ሳትባባሉ ልጆቹ እንዲያስቡ ማድረግ ትችሉ ነበር። እየወጣችሁ አብርሃምን ስትሰድቡ አንቺ ጀግና ነሽ እኮ ሩታ ስትሏት ልጅቷ መረቧን በቃ መንገዷን ለቀቀችና እዚህ ነገር ውስጥ ገባች ብዬ ደጋግሜ ቪዲዮ ሰርቼላችሁ በተዘዋዋሪ እንደምንም ሆናችሁ እኔ የምሰራ 2 ሰውም 20 ሰውም ማያት ቪዲዮ አጠገባቸው ደረሰች። ምን ብለው ሰሩ ዛሬ እነ ቢኒያም? እኛ ሰላም ናፍቆናል፣ አንቺ ከአብርሃም ጋር መሆን ትፈልጊያለሽ፣ መታረቅ ትፈልጋለች። አግኝታና እዚህ ጋር ለማስመሰል አለች እንጂ ድብን ብላ ነው የምትፈልገው። ታስታውቃለች። ለምን ብላለች? ብዙ ጊዜ ሞክራለች። በጓደኝነት አብረን እንቀጥላለች፣ እሱም አልሆነ አለ። መልሳ የአንገት ሐብል ሰጠችው፣ እሱም አልሆነ አለ። አሁን ይሄ 3ኛ ዙር 4ኛ ዙር ከቡዜ ጋር ታረቀች። ከቡዜ ጋር ወዳ ሳይሆን ተገዳ ነው መሄጃ የምትይዘው። በቃ የሆነ ጊዜ የምትይዙ የምትጨብጡት ነገር ስታጡ ቡዜን ይዛ ከዛ እሱ ወደሷ እንዲመለስ ታረጋለች። ቡዜ ብላ በቡዜ ነው እንደ እሱ የሚመራው። ጭንቅላት ያለው ሰው እኮ ነው ያፈቀረበት ቦታ ዋጋ ከፍሎ መቀመጥን ነው የሚፈልገው። በቃ እና እናንተ በዚህ ልክ እናንተ እኔ የሌሎቹስ ይሁን ይሄ ማን ነው ኤፍሬም የሚባለው ገብቶ ቡዜ መግቢያውን አላየውም። እኔ እኮ ከዚህም በፊትም ብያለሁ። እኔ ቪዲዮ ይሰራሉ እንጂ እነዚህ ሰዎች ቪዲዮ አያዩም ብያችኋለሁኝ እኮ። በቃ እነሱ ሰው ይላቸው ከዛው ተረፈ ብራቸውን በወሩ ይውሰዱ እንጂ ቪዲዮአቸውን ለምን ብሎ ያያሉ? አንዴ ለቀውታል። ምን እንዳለባቸውና ተመልሶ የሚያዩት ቪዲዮአቸው እንጂ ቡዜ ዛሬ ጠርተዋት እነዛ ማን ነበር ልጁ ጠፋኝ ስሙ እሱ ከሆነ ሊጋ ጠርተው ጠይቀዋታል። መግቢያው ምን እንደሚል ምን ብሎ እንደገባ ምን ብሎ እንደሰራ አይተሻለሁ። እኔ ያላየሁኝ። ስለዚህ ኤፋ እንደዛ የሚያረክ ከሆነ ከኔ ማን ነው ከአብርሃም ጋር ሳይሆን ከኔ ጋር ነው ጥሩ ብላ
እና እኔ ወደ እሷ ከሩታ ወደዛ የምታረግ ሴት አይደለችም። አነጋገሩን ጠፋብኝ። እውነቴን ነው የምላችሁ። ተናድጄ ነው እኮ። ለምን በቃ እንደ አሸዋን የተበተኑት ዛሬ እንደ አሸዋ በቃ አብርሃምን ለመጣል አብርሃምን የሆነ ነገር ላይ ለማስገባት እየተሯሯጡ ነው። እናንተ ምን ሆናችሁ ነው? ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እግዚአብሔርን ትቀፋላችሁ እንዴ? ሰው በዚህ ልክ ምን አደረጋችሁ? ይሄ ልጅ ምንድን ነው ያጠፋው? ካለ ስም የሰጣችሁት እናንተ። እሺ ስሜ ከጠፋ እኔም በቃ እዛው ልጥፋ ብሎ ገባበት። ህይወት ብሎ ጀምሯል። አብሮ እየኖረ ነው። አሁን ምን አርግ ነው የምትሉት? ምን ይሁን ምን ይጠበስ ነው እናንተ የምትሉት? የራሳችሁ ህይወት የላችሁም? የራሳችሁ በቃ አረ ምን ይደረግ? ለነገሩ ባለቤቱን ካልናቁ ሀጥሩን አይነቀንቁም አሉ። አንድ ቡዜ ናት ከሱ ጋር ቆማ ያለችው በዚህ ሰዓት። ያው በፊት እሷም ተቃዋሚ ነበረች፣ ትቃወመዋለች፣ ምን ትላለች። ያም የተቃወመችው እኔ ልቃወማት አይደለም። አሁን አስደስታኝ ያኔ አስከፍታኛለች ማለት አይደለም። ትክክል ናት። አንድ ሰው ህይወት ብሎ ከጀመረ ጭንቅላት ያለው ሰው እንደ ጭንቅላቱ ያስባል። ልጁን ጥሎ ሌላ ቦታ ትዳር ከሚይዝ በቃ አንዴ የሆነው ሆኗል። ጥፋቱ ትናንት ተናግራለች ለካሌብ በጥፊ ስትመታው ምን ስትለው ዝም ያልኩት አብሮ እንዲኖሩ ብዬ ነው እንጂ በዛ ልክ እሱ ጋርም ጥፋት አለ፣ እሷ ጋርም ጥፋት አለ። ግን የሱንም ጥፋት የሷንም ጥፋት አምጥቼ እሱ ላይ ነበረ እንትን ምለው ምቆጣው ወንድሜ አይደለህም እስከምለው የደረስኩት ለሷ ብዬ ነው አለች። ትክክል ናት እንጂ አብርሃም እሷን ሳያሳዝናት ቀርቶ አይደለም። አብርሃም ሲጎዳ ጉዳቱን ፈልጋ አይደለም። ግን ተጎድቶ አንዴ የገባበት ስለሆነ ይኑር ነገ ይስተካከላል ብላ ነበረ የምትዋጋላት የምትደክምላት ነበረ ለሩታ። ዛሬ ደግሞ ያው ሄርሜላ ጋር ሄዷል። ለፍሬም ሄርሜላ ጋር ሄዶ ይቅርታ አራዳ ነክ ከዛ ስቅርታን ትቀበላለች። ከዛ መርዛችሁን ትረጫላችሁ። አንተ ግን ጤነኛ ነህ? እሺ ሌሎቹስ ባድነታቸው ነው። አንተ የገዛ ወንድሙ እንደዚህ ምን ነው? የወንድም ደስታ አያስደስትህም እንዴ? በቃ እኔ ሩታ ምንዋን የተመቸ ካንተ አንተን ራሱ ግልብ ባርጋ ስትሰድብ ካልነበር እንዴ? እኔ እንደው ያለታ ምንድን ያስቀመሰችክ? እኔ ማስቀመስ አይደለም ይሄ። ጤነኛ አይደለህም አንተ። ሲጀመር ጤነኛ ሰው አይደለህም። ካንዴም ሁለቴ እኮ ሙልጭ አርጋ ሰድባሃለች። አሁን ኤፋኮ አስተዋይ ነው ስል በእንትን ብዬ አይደለም። ኤፋኮ አስተዋይ ነው፣ ኤፋኮ እንደዚህ ነው። ያኔ አስተዋይ አልነበረም እንዴ? አብርሃም ካንቺ ጋር መለየት የለበትም፣ ጊዜ ሲጪው አብራችሁ ኑሩ፣ እንደዚህ ሁኑ በሚል ሰዓት በመሰድብ። ኧረ አንተ ግን እኔ እንጃ። እኔ የሆነው ይሁንና በዚህ ልክ ፈረንጁም እጃችን ላይ እሱ መጣ። እናንተ የሲከፍቺ ሲበረደኛ አላረብኪያ ምን እንዳለብኝ እኔ መጀመሪያ ለምንድን ነው የከፈትኩት? እስኪ እቺን ስካርበን ብትወጣል ላይ ላርክ ስሩ ስለሆንኩ ነው። አሁን እኮ አልጋዬ ላይ ብሆን እንደዚህ የቀዘቀዘኝም ከሚገርማችሁ ማለት ነው። አሁን እንደዚህ የሚቀዘቅዘኝ እና ምንድን ነው ያለው አብርሃምን እጃችን ላይ መጣል ነው። ከዛ እጃችን ላይ ከጣል ነው በኋላ ከሩታ ጋር እንዲሁም ማረግ ነው እንጂ እኔ ለሱ ቅርታ መጠየቅ አይደለም። 10% አንተ ብታጠፋ 90% ሩታ ናት ያጠፋችው። እግርክ ላይ ወርቃ እሷም አንተ ቅርታ መጠየቅ አለባት። ስለዚህ እኔን ቅርታ አርግልኝ ጥፋተኛ ነኝ ብዬ ብሎ ያው መግቢያ ሰርቷል። ከዛ እሱ ሲመጣ እንደዛ አለው። አብርሃም ደግሞ እውነት መሰለው። አብርሃም ምን ሆነክ ነው? ወደ ራስ ተመለስ። ምን ሆነክ ነው? በዚህ ልክ የዋ አትሁን። እነሱ ምስጦች ናቸው። እንደ አንተ ትክክለኛው መንገድ ነው እያየክ የምትጓዘው። ደግሞ አስመስላለሁ ይላል። ከእናንተ በላይ አስመሳይ አለ እንዴ? ከእናንተ በላይ አስመሳይ አለ እንዴ? በዛ ስፈራ ያላችሁ፣ በሩታ በኩል ያላችሁ ህልም ያላችሁ አስመሳዩ ጭው ያላችሁ እንዴ! በዚህ ልክ ባለፈው ቢኒያም ዴቭን ጠርቶ አስታርቃቸው እንደዚህ አርጋቸው እዛ ጋር ትክክል አለም ነገ ቢጎዳ ምናምን ይጎዳ። በቃ ተውት፣ ይጎዳ። እናንተ ናችሁ እየጎዳችሁት ያላችሁ። እናንተ ካጎዳችሁት በላይ ሄርሜላ አትጎዳው። እናንተ ካደረጋችሁት በላይ ሄርሜላ አታደርገው። ይጎዳ። በቃ እኛ ፈቅደናል። ተውት። እኔ እናቴ ትሙት እኔ አብርሃም ወንድሜ ቢሆንና ኢትዮጵያ ቢሆን አይደለም ወንድሜ እንዲሁም ኖርማል ሆኜ ኢትዮጵያ ብሆን
እኔ እንደው የሆነ ቦታ በቃ የሆነ ቦታ እንዲሄድ ነው ማረገው። ለምን በቃ ከነሱ ክልል ብሎ በቃ የት ይሄድ? አንዳንድ ጊዜ እኮ ግራ ይገባል። እኔ እውነቴን ነው ከልቤ። አንዳንድ ሰው እኮ ለገንዘብ ነው የሚሰራው፣ እኔ ግን ከልቤ ነው የምሰራው። እውነተኛውን መንገድ ይዤ ነው እየሰራው ያለሁት። እውነተኛውን ነገር ነው እየተናገርኩ ያለሁት። ልጁ ላይ ትልቅ ሴራ እየተሰይረበት ነው። እያያችሁ ነው፣ እየሰማችሁ ነው። ግን እዛ ገብታችሁ ላይክ ታረጋላችሁ፣ ሰብስክራይብ ታረጋላችሁ። እነሱ እንዲያርጉ እንዴ አብርሃም ላይ ተንኮል እንዲሰሩ ነው እንዴ እናንተ እየሄዳችሁ ላይክ የምታረጓቸው ሰብስክራይብ የምታረጓቸው? አያሳዝናችሁም? ይሄ ልጅ የሆነ ነገር ቢሆን ምንም አያሳዝናችሁም? ምንድነው በዚህ ልክ እንዴ? አሁን በቅርብ ጊዜ የሞተች ልጅ አለች፣ ወር ሳይሞል አልሆናትም አይደል እንዴ? ሆና አልሆናትም ማለት ወር። እኔ በቃ ለምንድን ነው ለሰው ልጅ ውርቀት? ለሰው ልጅ እኮ ውርቀት ሳይሆን ደስታ ሰው ልጅ በኔ እንዲደሰት በኔ ምክንያት ሰው እንዲደሰት ማድረግ ነው እንጂ በኔ እንዲያዝን ሰው ልጅ እንዴት ያደርጋል እንዴ? ይሄ ምን ማለት ነው? አሁን ደግሞ ተነጎዳ ነገ ምንድነው አብርሃም ላይ የሚደረገው ምንድነው የሚሆነው ብለን እኛ ሞኞች እዚህ ቁጭ ብለን እንጨነቃለን። እነሱ ብራቸውን ቀርሻቸውን ይሰብስቡ እንዴ። አብርሃም በዚህ ልክ በዚህ ልክ መሞኘት፣ በዚህ ልክ ሞኝ መሆን፣ በዚህ ልክ መውደቅ። ሁሉም መጥቶ አሁን ብለዋል። ሁላችንም እየሄድን ቅርታ እነሱ መጠየቅ አለብን እስከነ ሁሉንም በቃ በአብርሃም ያሉ ስንት ሰው ናቸው? ትንሽ ሰው ናቸው፣ 4 ሰው ናቸው። ምንድን ናቸው? ከሄርሜላ ቤተሰቦች ጋር እንጂ እንዳሉ ተገልብጠው እዛ ነው ያሉት። ይኑሩ፣ እኛ ምን አገባን? እኛ አብርሃምን አይንኩብን፣ አብርሃም አይጎዳብን እንጂ ሌሎቹ ፈለጉት መሆን ይችላሉ። እኔ በበኩሌ ምንም አይሁን። ለምን እሱ እናቴ ብዙ አላክትና ያለበት ሰው ነው። በዛ ላይ ገና ልጅ ነው። ሰርቶ አልጠገበ፣ ሮጦ አልጠገበ። ምን አቃጠላችሁ? ኧረ በስመ አብ። እኔ እውነት እኔ በቃ እኔ እንጃ ግራ ገብቶኛል። አሁንማ እንዴ ሰው ምን ሆኖ እንደዚህ በሰው ላይ የሚከፋው? የገዛ ወንድሙ። እኔ ደግሞ ከሌሎቹ ይሄ ደግሞ ኧረ እንደው አንተስ እውነት አንተ 40 አንተን ይዞ መግረፍ ነው ያለባቸው ያንተ ቤተሰቦች። ቡዜ ከቻልሽ ግረፊው፣ ወይ ደግሞ በቃ እዛው ራስን ችለህ ኑር። ወደ እንትና ማነክ ወደ አብርሃም አትምጣ በሉት እንዴ። በዚህ ልክ ስንት ከፍለውክ ነው የኔ አባት? ቤት ገዙልክ ወይስ መኪና ወይስ አየር ገዙልክ? አንድ ላይ ሰብስበው ብራችሁን። ጤነኛ አይደለህም አንተ። ጤነኛ ብትሆን እንደዚህ እየተንቀለቀልክ እንደ ሰዓት ዳቢሎስ እንደዚህ አያንቀዠቅዥህም። ነገ እኮ አብርሃም የሆነ ነገር ደጋግሞ ነግሮሃል። እኔ የሆነ ነገር ብሆን አንተ ነህ የምትደርስልኝ። እኔ አብርሃም የመጨረሻ እውነት የዋ የመጨረሻ እሱን ነው ያየሁት። በአንድ ጊዜ እኮ በቃ እውነቱ ገብቶ ምናምን እኔ ምስኪን እኔ አባት እውነት እንዴ በዚህ ልክ የዋ መሆን፣ በዚህ ልክ እንደዚህ በቃ ምን ነው አረ ሰው ካንዴ አንተ በቃ ሩታ ብቻ ናት እኔ የምጎዳው ብለክ ነው እንዴ የምታስበው? በሷ ዙሪያ ያለው በሙሉ አንተን የሚጎዳክ ነው፣ አንተን የሚጥልክ ነው፣ አንተም ውርቀትህን የሚፈልግ ነው። እስከ ወንድም ጭምር ውርቀትህን። እኔ አብርሃም የሆነ ነገር ቢሆን እግዚአብሔርን በህይወት ብቻ አይደለም የሆነ ነገር ራሱ ቢሆን እኔ እንጃ። እኔ በምንድን ነው እጃችን ላይ እንጥለዋለን፣ እጃችን ላይ እንደዚህ እናደርገዋለን ብሎ በዚህ ልክ እንደዚህ ሆኖ ቪዲዮ የሚሰራው ፈረንጁ? ምን አስበክ ነው? ምን ተማምነክ ነው? ምን ልታረጉት ፈልጋችሁት ነው? ቀወሳችሁ እንዴ? ኧረ በስመ አብ። እውነት ለአብርሃም አንድ ሰው ይጥፋ፣ ደህና ሰው አንድ ሰው። ጽጌም መታ ያለችውን ሰምታችኋል። ተልከው ነው ሁሉም በቃ እንትን ሐሳቡን በቃ ምን አይነት ሐሳብ እንዳለው ምን ደግሞ እሱ ቪዲዮ ላይ ምን ነበር ያለው? ሁሉ አይነገርም አለና ሁሉን ነገር ተናገርክ እኮ ወዴ፣ ሁሉንም ነገር ተናገርክ። ምን ብለህ ተናገርክ? እንደዚህ ሆናለሁ ጨንቆኛል ምናምን። ከዚህ እነሱ የሚፈልጉትስ ይሄናል አንተ ማስጨነቅ፣ አንተ ማሳበድ አይደል እንደሚፈልጉት? ምን ልሁን ብለክ ነው አንተ? ሳቅህን ብቻ ሰውን እየሳክ ነው ገደል መክተት። ሳትደሰትም የተደሰትክ እየመሰለክ ነው እንትን ማለት ያለብክ እንጂ ኡፍ። ወይኔ እናቴ ያበበችው አጅሬ፣ እናቴንም ስም አልጠራው በዚህ መሀል። እንዴ ምን ሆናችሁ ነው?
እኔ በቃ ገርሞኛል፣ በቃ ገርሞኛል። እኔ እውነት ይሄ እብደት ነው፣ ይሄ እብደት ነው እንጂ ጤንነት አይደለም። ይሄ መቀወስ ይባላል። መቀወስ፣ ሰው ሲቀውስ እንደዚህ ነው የሚያደርገው። እኔ ከዚህም በፊት ሰርቻለሁኝ የሆነ ስካር ምንድን ነው የሚባለው? ይሄ የመጠጥ ስካር ተኝታችሁ ያልፍላችኋል። ይሄ የምንድን ነው የገንዘብ የጥጋብ ስካር አይበርድላችሁ። ለምን? በቃ እንደፈለጋችሁ ስለምታደርጉ እንደፈለጋችሁ ስለምትሆኑ፣ ስለዚህ አይበርድላችሁም። የጥጋብ እንትን አይበርድም። እንተለቁፍቴ ፊ ገራቁፍ ለፈደ ሀለቁ እንተለቁፍቴ ሀለቱ ደንዳ ገራቁፍ ለፈቱ ደንዳ አጀል ኦሮሞ ምን ማለት ነው? የጠገበን ሆድ መሬት ይችለዋል። የጠገበችን ሴት እናቷ ትችለዋለች። ከነጉዳን ጉዳ ትይዛታለች፣ ትሸከማታለች። እናት ጉር ትሸፍናለች። እንደዛ ማለት ነው። እናንተ አሁን የሚያደርጋችሁን አሳጥቷችሁ የማይበርድላችሁ ይሄ በቃ እንደፈለጋችሁ የምትሆኑት ስካር ቢሆን ተኝታችሁ ይወጣላችኋል እንዴ! በዚህ ልክ እናንተ አብርሃም ምን አደረጋችሁ? የዚህናል በሱ ላይ እንደዚህ ሩታን እኮ ካወደዳችኋት በሰላም እንድትኖር አብሮ እንዲኖሩ በቃ በግድ ይሆናል እንዴ? አረ የግድ ትዳር የለም እንዴ? ገና ለገና ይፋቀሩ። ትላንትና ካሌብ ጠርቷት ቡዜን እናስታርቃቸው፣ አንድ እናርጋቸው፣ አንድ ላይ ይሁኑ። እዛ ጋር አረገዝኩ የምትለውም ትክክል አይደለም። እርግዝና ትክክል አላረገዘችም። ዋሽታ እሱን የምትይዝበት ነው። ምንም መያዝ አያስፈልጋትም። ማርገዝ አይጠበቃባትም። አብርሃምን ለመያዝ ሄርሜላ ወዶ ፈቅዶ እኮ ቀለበት አድርጎላታል። ቀለበቴ እዛ ጋር ስላለን የኬታን ትቼ ላሳያችሁ። ቀለበቴ እሷ የማይታያችሁ ከሆነ ብዬ ነው። ቀለበት እኮ ያደረገላት አርግዛ አይደለም፣ ሳታረግዝ እኮ ነው ቀለበት ያደረገላት። ስለወደዳት ስላፈቀራት እዛ ጋር ይቁረጥላት። እውነት አልመሰላትም። አሁን ደግሞ በቃ እያጣደፏቸው ነው። ወደ ሰርግ እንዲገባ ነው መሰለኝ የምታረጉት እንጂ በዚህ ልክ እናንተ እንደዚህ አንቀዥቅዟችሁ እንትን የሚላችሁ ነገር ምንም አለ ብዬ አልገምትም። ምን ነው በዚህ ናህል በዚህ ናህል ለምን ከፋችሁ? በዚህ ናህል ለምን ጨነቃችሁ? ምን ነው አገር ሰላም አይደለም እንዴ? ነውስ ልጁን ልታፍኑት ነው? እውነቴን ነው የምላችሁ። እኔ ባለፈው ስሩንም ሄርሜላ አልታፈነችም በራሴ መንገድ ነው የጠፋሁት ምናምን እያለች ነው እንጂ አስፈራርተዋት ነው እንጂ ራሳቸው ናቸው ያፈኗት። በቃ አስፈራርተው ለምን የሆነ ነገር ብለዋት ነው። በዚህን አይን ስትታዩ ነገሩ እንደዛ ነው የሚያስመስልባችሁ። ጤነኛ አትመስሉኝም። ጭንቅላታችሁ መልካም ነገር እያሰበ አይደለም። እኔ እውነት የትኛውን ተናግራችሁ የትኛውን ትለቃላችሁ እንዴ? አብርሃም በዚህ ልክ የእናንተ መጫወቻ የሚሆነው ለምንድን ነው? ኧረ ተው ግን በቃ የራሱን ህይወት ይኑር። ልጁን ተውት እናንተ። ሩታን ምንም ተንከባከቧት፣ የፈለጋችሁትን ነገር ማድረግ ትችላላችሁ። እዛ ጋር አንዴ ለደስታ ልንድራት ነው ምንጥስዮ ስትሉ እኔ ለደስታችሁ ለፈለገ ሰው ብትድሩ ብሎ እሱ ምንም አልተናገራችሁም። ለምን እናንተ እሱን ለማስቀናት ነው ልጁን በቃ እየተጫወታችሁበት ያላችሁ? ወይስ ድራማችሁ ውስጥ ይኑር እውነት? ወይ ከልቡ ያፍቅራት? እኔ እግዚአብሔር ይወቅሱ። እሷም ለአብርሃም ቀንቶ መጥቶ አብርሃም ይቀናብኛል እኔ ከሌላ ሰው ጋር ህይወት ሲጀምር ምናምን ብላ ቀበጣጥራ ነበረ። እሱ መስሎሽ ነው? እኔ አልቀናብሽም። አንቺ ራስሽን ህይወት ከኖርሽ እኔ ራሱ ሰላም ይሰማኛል። መተሽ አትረብሽኝም። እኔ ሰላም አገኛለሁኝ እግዚአብሔር ባረገልኝና በያሽ ብሏታል። ይሄ የሁላችንም ምኞት ነው። እኛ ሰላም ሆኑ በቃ። እሱ እኮ ወደ ሰላሙ ተመልሶ ነበረ። ወደ ሰላሙ ተመልሶ ሄርሜላ ከመጥፋቷ በፊት በቃ ወደ ድሮ መደበኛው ስራ ተመልሶ ወደ ፍራንኩ ምናምን ቀልዱ ለተመልሶ ነበረ። ከዛ መጣችና ያቺ ደግሞ ጠፋች። በምክንያት እንደጠፋች አላውቅም። እርግዝና አለች። እሱ ደግሞ ተረሳ። እሱ ለአንድ 3 ቀን ተወራ ተረሳ። አሁን ደግሞ ሌላ አጀንዳ አዲስ አጀንዳ ይዘው መጡ። ሜሪም ውጭ ሀገር 1 ሚሊዮን ብር ተመድቦላቸዋል የእናንተ ኦዲየንስ ምናምን አላለች። እሷንም ደግሞ ጠርተውን እንዴት ተቀበልሻት፣ እንዴት አመንሻት ምናምን ሀሳቧን እያስቀየሯት ነው።
አላ እኔ እንጃ። ያው ሜሪ እኔ ብዙም ላላምናት እችላለሁኝ፣ ልትመለስም ትችላለች ወይ በሷ በኩልም ደግሞ ሰው ልጅ ሊያረግም ይችላል። አይ ዶንት ኖ፣ እሱን የሚያውቀው ጌታ ኢየሱስ ክርስቶስ መድኃኒዓለም ነው። ግን ብዙም ባላምናትም ብዙም አልጠራጠራትም። ተልካም ሊሆን ይችላል። እነሱ እንዴት ነው አውቆ የተጣሉ መስለው፣ እኔ ከዚህም በፊትም እንትን ብያለሁ፣ አውቆ የተጣሉ መስለው እዛ ጋር ያለውን ነገር አብርሃም መንግስት ነው እንዴ? በዚህን አልመሰለሉ። ቆይ እሱ መንግስት ነው ወይስ የተደበቀ የታፍሶ ማያልቅ የሆነ ነገር እሱ ጋር አለ? ምንድነው እሱ? አብርሃምን እንዴት ነው አሁን ለምሳሌ ንብ እንትን አለው አይደል እንዴ? ንብ እኮ የራሱ የሆነ ንጉስ አለው። እሱ ምንድነው እሱ? ያ ንጉስ አይነካም፣ ይከቡታል። ምንም እንዳይነካው አይታይም። ተነስቶም እሱ ሲሄድ ማለትም ከንብ የሆነ ንብ ዝም ብሎ እኮ ተነስቶ ሲሄድ እሱ ነው የሚመራቸው። እንዳይታይ ደግሞ እጅብ ነው የሚያደርጉት። የሚያቅሰው ነው እሱን የሆነ ቦታ ከቁጭ ካለበት ቦታ ክንፉን የሚያነሱለት፣ ክንፉ ከተነሳለት መብረር ስለማይችል ማለት ነው። እና ስለዚህ አብርሃም እንደዛ ነው እንዴ? ምንድነው ለእናንተ እንደዚህ አብርሃም እንደ ጦር የፈራችሁት? አብርሃም በዚህ ልክ ከሩታ ህይወት እንዲወጣ ያደረጋችሁት ራሳችሁ፣ እንዲመለስ የምትፈልጉት ራሳችሁ። አብርሃም እኮ ሻንጣውን ይዞ ነው የወጣው። ምንም በከነ ጨብዱ ስሩን ትርፍ ነገር በቃ አትርፎላት መኖር እንድትችል ሻንጣውን ብቻ ነው የራሱን ልብስና ሻንጣ ነው ይዞ ወጣው ከአቤል ጋር። አቤልን ጠርቶና ብሎት በቃ ጠየቋት፣ አልፈልግም ማለች። ሻንጣውን ይዞ ወጣ። አሁን ደግሞ ካልተመለስክ እየየው ባንገታችን ገመድ ይግባ። እናንተ ለሊቱን ሙሉ እሷ ቤት እያደራችሁ እየዶለታችሁ ነው እንደምታርፉት። ቆይ ምንድነው ጭንቅላታችሁ የሚሰራው? በዚህ ልክ አንድ ሰው መጥመድ፣ በዚህ ልክ አንድ ሰው ውርቀቱ መመኘት ምን ማለት ነው እንዴ? እኔ ከሁሉም አንጀቴን ህርር እያደረገኛለሁ ኤፍሬም ተብዬው ነው። በዚህ ልክ የወንድም ደስታ የማያስደስት ከሆነ ጭንቅላት ትክክል አይደለም ማለት ነው። አይምሮ ትክክል አይደለም ማለት ነው። ምን የተከፈለበት ነው? ከተከፈለበት ታዲያ ወንድምህ በጥፊ እየተመታ ነው እንዴ እንዲኖር የምትፈልገው? ወንድምህ በጥፊ እየተመታ ወንድምህ ህቃ እጠብ ማንም ሰው እየሳቀበት እንደ ቆሻሻ እያዩት እንዲኖር ነው እንዴ የምትፈልገው? አንድ ሰው እኮ ለምሳሌ ከናንተ ውስጥ እዛ ከቡታጅራ ልጆች ውስጥ በቆንጅና ሰውን በልጦ አይደለም። በቃ ሰው ልጅ እጣ ፋንታ አለው። ሰው ልጅ ሁላችንም ሰው የራሳችን የሆነ የተሰጠ ስጦታ መክሊት የሚባል ነገር አለ። የአብርሃም መክሊት ሌላ ነው፣ የእናንተ መክሊት ሌላ ነው። ከወንድሞቹ ጋር ከእህቶቹ ጋር ራሱ አንድ አይነት መክሊት አይደለም ያለው አንድ ሰው። ሁሉም የተለያየ መክሊት ነው ያለው እና የአብርሃም መክሊት የእናንተ መክሊት ሊሆን አይችልም። መወለድ የሚችል መፈቀር የሚችል የደረሰበት ቦታ የሚባረክ ሰው ነው። ስለዚህ ታዲያ እናንተ ምን አቃጠላችሁ? እሱ እኮ ራሳችሁ እንድትችሉ ራሳችሁን ችላችሁ ህይወታችሁ እንድትቀይሩ አንዳንድ ሰው ቢሆን እኮ ለራሱ በቃ እኔ እየበላሁኝ ሌላው ይሙት ብሎ መኖር ይችል ነበረ። በራሱ ዩቲዩብ ከፍቶላችሁ ራሳችሁ ችላችሁ እንድትኖሩ ገንዘብ እንዴት ማግኘት እንዳለባችሁ ምንጭ ሆኖላችሁ እንዴት መኖር እንዳለባችሁ ሁሉ ነገር አሳይቷችሁ ዛሬ በዚህ ልክ አብርሃም ላይ ተነስታችሁ አብርሃምን ጠምዳችሁ የያዛችሁት ጤነኛ ናችሁ? እኔ ከማነው ስሙ ከፈረንጁ ውጪ ያው ፈረንጁንም በእነሱ ዙሪያ ነው በደንብ እያወቁት የአንድ ሀገር ነገር ምናምን ይመስሉኛል። ቤተሰቦቹ ድሮ የዛ ሀገር ሰው ይመስሉኛል። ያው የሆነ ትውቅ ነገር ይኖራል። ግን ያወቁት በደንብ በፊትም አያዋለሁኝ። ግን እንደዚህ ቪው የለውም፣ አይታይለትም። ብዙ ፕራንክ ነገሮች ምናምን ነው ከነሩታ ጋር መስራት ከጀመረ ከነ አብርሃም ጋር ከተቀላቀለ በኋላ ነው እይታም እየጨመረለት ምን እያለ ይመጣው። እኔ አየው ነበረ በፊት ከቤተሰቦቹ ጋር ሆኖ ፕራንክ ሲያደርግ ምን ሲል ምናምን እና አሁን ጠገበች እሷ።
ጥጋብ ተሰማውና አብርሃምን እሱም ሰው ሆኖ ማለት ነው በሱ አቅም እሱም ሰው ሆኖ አብርሃምን ሊጫወትበት ፈለገ ማለት ነው። እግዚአብሔር ግን ልቦና ይስጣችሁ ከልባችሁ ጋር። ከዛ ውጪ ሌሎቹ እነ ቢንያም ናቸው፣ ይሄ ረጅሙ ልጅ ነው፣ ሁሉም እነ ካሌብ ናቸው፣ የቡታጅራ ልጆች የተባሉ በሙሉ ከላይ እስከ ታች አብርሃም ነው ዩቲዩብ የከፈተላቸው ይዛላቸው የገባችሁ። ግን ማመስገን የማይረሳ የተንቢ ናት። እስኪ አብርሃም እኔ እንጃ ለአገር ልጆች ዩቲዩብ ከፍቷል። ለአገር ግን ሌሎቹ ማን ናቸው? እስኪ ለምለምም እንደዛው ናት፣ ትከፍትላችኋለች ለብዙ ልጆች ከፍታ ራሳቸውን ችለው እንዲኖሩ በቃ ገንዘብ እንዲያገኙ ያደረገቻቸው ብዙ ልጆች አሉ። ከዛ ውጪ ማን ናችሁ? እስኪ ለኤኬሌ ከፍተዋል የሚባል እርስ በራሳቸው እንዲጓደኛ ሲይዙ ለጓደኞቻቸው ለፍሬንዶቻቸው መክፈት ይችላሉ። እንትና እንዳለው ማን ነው ስሙ ፉአድ እንዳለው ፉአድ ምንድን ነው ያለው? እሱንም ቪዲዮ ሰራለሁ ብዬ ሳልሰራ ቀረሁኝ። እኔ ነኝ ክሬት ያደረኩት፣ እኔ ነኝ የከፈትኩት የራሴን ዩቲዩብ ምናምን አለ። ዩቲዩብ አከፋፈት ሳያቅ እሱ ከፈተ። የከፈተችለት ሰው በቃ የማታውቁትን ችግር የለውም እኮ እሷ እኔ አላውቅም ነበር፣ እሷ ከፍታልኝ ነው እንደዚህ ነው ማለት ምንም ችግር የለውም። እና ስለዚህ ይሄ ቪዲዮዬ ለመጀመሪያ ጊዜ ለኔ ቤት አዲስ ሆናችሁ ሰብስክራይብ እያረጋችሁ ላይክ እያረጋችሁ አበረታቱኝ እላችኋለሁኝ። ነባሮችም ላይክ እያረጋችሁ ሼር እያረጋችሁ አበረታቱኝ፣ ለጓደኞቻችሁ እያደረሳችሁልኝ። ይሄ ቪዲዮዬ እና አብርሃም ጋር መድረስ አለበት። አብርሃም ጋር ራሱ ባይደርስ ጓደኞቹ ጋር የሱን የሚወዱት ለሱ ተቆርቋሪ የሆኑ አንዳንድ ቤተሰብ ሊኖሩ ይችላሉ ልክ እንደኔው። ስለዚህ ነገ የሆነ ነገር ሆኖ እየየ ከምንል አሁን ነገሮች እንዲስተካከሉ ከብዙ ነገር ራሱ እንዲቆጥብ ማድረግ አለብን እንጂ እነሩታ እየሄዱበት ያለው መንገድ ከበፊቱ ያሁኑ አደገኛ ይመስላል። ጦርነቱ በጣም ታጥቀው በጣም በቃ ቀምረው እንደዚህ ብለን እንደዛ ብለን ብለው ጓደኝነት ምናምን ብለው የሆነ ነገር ላይ ያረጉት ነው ልጁ። ለምሳሌ ከእንትና ጋር ታርቋል የሆነ ነገር ሻይ ቡና እንበል ምናምን ብሎ የሆነ ነገር ሊያደርግበት ይችላል። የሆነ ጭንቅላቱ በቃ ሰው ጤነኛ አይደለም። እኔ ኢትዮጵያ ውስጥ አሁን ጤንነት ያላቸው ሰዎች ያሉ አይመስለኝም። እግዚአብሔር ይቅር ይበለን፣ እግዚአብሔር ሰላሙን ያምጣልን ለሀገራችን እንጂ አንዳንዶች ሰዎች የሚሰሩት ስራ የጤንነት ስራ አይደለም እየሰሩ ያሉት። ስለዚህ እባካችሁ ይሄን ቪዲዮን ሰብስክራይብ ላይክ እያረጋችሁ ሼር እያረጋችሁ የአብርሃም ወዳጆች ጋር የአብርሃም ቤተሰብ ጋር እንዲደርስልኝ ይሄን ቪዲዮን እማጸናችኋለሁ። እኔ እቺን የምናገራት ነገር ነገ ለሱ ህይወት በትንሽዬ ህይወቱን እንድች በቃ እንደ ጠጠር በድንጋይ ምንድነው የሚባለው ጋም በጠጠር ይደገፋል እንደሚባለው ለዛና ልትረዳው ትችላለች። እኔ እቺ አሁን መላት ነገር እባካችሁ እኔ እግዚአብሔርን ለገንዘብም ለምንም አይደለም፣ እባካችሁ የሰውን ህይወት ለማዳን እርስ በራሳችን እንተጋገስ። ይሄ ልጅ ነገ የሆነ ነገር ሆኖ እየየ ከምንል ዛሬ እንርዳው በምንችለው። እናንተ በሼር በሰብስክራይብ እኔ በእቺ ማውራት ነገር እዛ ጋር ደርሳ ለሱ ጥቅም ላይ ልትውል ትችላለች። እኔ ሩታ ትጎዳ አይደለም፣ ሩታ ፈልጋ ነው አልፈልግም ብላ የፈታችሁ። ግን ከፈታችሁ በኋላ ደግሞ እዚህ ጋር እየየ ብላ በማይሆን ነገር ልጁ ተጠምጥሞ በማይሆን ነገር ውስጥ ገብቶ ህይወቱን ከሚያጣ ዛሬ እንረስለት። አብርሃም አደገኛ ጦርነት ተከፍቶበታል በገዛ ምስቱ የድሮ የልጁ እናትና በገዛ ወንድሙና በጓደኞቹ። እኔ እንደዚህ አይነት ወንድም ከሚሰጠኝ በአፍንጫዬ እንዲውልቅ ብሎ ይወጣ አልፈልገው፣ ይቅርብኝ። እኔ እንደዚህ አይነት ወንድም ይቅርብኝ። ገባችሁ? ይቅርብኝ። ደጋግሜ እላችኋለሁ። እንዴ ሰው በዚህ ልክ ሰው ላይ ይከፋል? በዚህ ልክ
ሰው ሲከፋም እኮ ልክ አለው እና ስለዚህ ቪዲዮ አላርዝምባችሁ። ሰብስክራይብ ላይክ እያረጋችሁ አበረታቱኝ እላችኋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያረጋችሁ አበረታቱኝ እባካችሁ። እንደ ልመናም ቁጠሩት። ከዛ በተረፈ ደግሞ ኢትዮጵያ ሀገራችንን ሰላም ያርግልን። ሁላችንም ለአገራችን ያብቃን። የእግዚአብሔር ሰላም ይብዛላችሁ። በአገር ውስጥም በአገር ውጭም ያላችሁ ውድ ተመልካቾቼ ወዳችሁ ፈቅዳችሁ ቪዲዮዬን የምታዩልኝ በጣም አመሰግናለሁኝ። ምስጋናዬ ላቅ ያለ ነው እላችኋለሁኝ። ኢትዮጵያ ሀገራችንን ሰላም ያርግልን። መሀሏን ገነት ዳሯን እሳት አድርጎ ከክፉ ነገር ይጠብቅልን። ኢትዮጵያ ሀገሬ ወድሻለሁ።